እያልኩኝ እየመረጥኩ እኮ ነው። ሲጀመር እኮ ይሄ የሚዜ ልብስ አይደለም። ማን ነው ደግሞ እንደዛ ያለው? የቤቢ ሻወር ነው። ደግሞ ከሆነም ይሁና ለምሩዬ ይሆናል። ይሄ ለምሩዬ ከዛ መስክ አስገባትና የሚገራርም ፎቶ አነሳታለሁ። ይሄ ደግሞ የምሩ ልጅ ስትወለድ ቲቲዬ፣ ለቱቱዬም ደግሞ እንደዚህ አይነት እገዛላታለሁ። አንድ አይነት ለዛ ከተማንችን ብዬ ግን ደግሞ ከተማው እንዳሰብኩት አይደለም። በጣም ሰፊ። አንቺን ፈልጎ ማግኘት ማለት ጤፍ እንደመቁጠር ሆነብኝ። አቤት ነው። የታባሽ ነው ያልሽ? ኡፍ አንተንም ለኩስ አላከችም። ትሰሚኛለሽ? እዚህ ጠርቼ ያናገርኩሽ እማዬ ሰምታ እንዳይደብራት ብዬ። ቆይ እሷ የትም ስትንዘላዘል ለምትናገሪው ነገር እየተጠነቀቅሽ እሺ? በቃ አላቅም አልኩህ እኮ። ትሰሚያለሽ? ሁላችንም ዝም ያልንሽ ለማዬ ብለን ነው እንጂ እኔም ምሩም አባይም በቅተሽናል። እሺ ኡፍ በቃችሁ በእናትህ። ባገኛችሁት አጋጣሚ ምንድነው ለኔ ያላችሁን ጥላቻ የምትገልጹት? ምናልባት እኮ እንደ ሰው ከገባሽና ከተረዳሽ ብለን። በቃ ተረድቻችኋለሁ። ወደዳችሁኝም ጠላችሁኝም በህይወቴ ላይ ምንም የምትጨምሩትም የምትቀንሱትም ነገር የለም። ትሰሚኛለሽ? አሁን ሌላውን ነገር ተይና ዶክመንቱ የት ነው ያለው? አላቅም። እንደ ትልቅ ሰው በጸባይ ነው እያወራሁሽ ያለሁት። አላቅም አልኩህ እኮ። ያቺ ልበቢስ ሚስት የትም ስትንዘላዘል ጣለችውና ዝም በይ ዝም በይ። እሺ ትሰማኛለህ? እኔን የመታት መብት የለህም። እሺ አንተም ሞት ያቺ ልበቢስ ሚስት ገደል መግባት ትችላለች። ሰላም ሰላም ውድ ቤተሰብ እንደምናላችሁ በያላችሁበት ሰላማችሁ ይብዛልኝ። የዛሬው ቪዲዮዬ ጽናት ክፍል 187ኛ ነው። ጽናትና ኪራ ሊጋቡ ቀናቶች ቀሩ። እንግዲህ ጽናትና ኪራ ሁለቱም ከጓደኞቻቸው ጋር ልብስ ምርጫ ላይ ይገኛሉ። ጽናትና ኪራ ከብዙ ድካም ከብዙ ትግልና ከብዙ ስቃይ በኋላ አሁን ላይ አንድ ላይ ሊሆኑ ነው። እንግዲህ ጽናት ለኪራ ስትል እጅግ በጣም ብዙ ዋጋን ከፍላለታለች። ኪራም እንደዛው በጣም ብዙ ዋጋ ከፍሏል፣ ቤተሰቦቹን እስከ ማጣት ድረስ። እንግዲህ አሁን ላይ ሁሉም ነገር ተጠናቆ ሁለቱ አንድ ሊሆኑ ነው። መልካም ጋብቻ ብለናል። ውድ ቤተሰብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ቪዲዮን እስከ መጨረሻ ተከታተሉኝ። ኪራም ከጓደኞቹ ጋር ሱፍ እየመረጠ ዋለ። እንግዲህ ጽናትም ከጓደኞቿ ጋር ቬሎ እየመረጠች ዋለች። በስተ መጨረሻም ተሳካላቸው፣ አንድ ሊሆኑ ነው። ጽናትና የጽናት አባት ከክፍለ ሀገር ሲመጡ እንግዲህ የጽናት አባት በጣም ከፍቶት ነበረ። ምክንያቱም ልጄን ከቤቴ በወግ ማድረግ ከኔ ከራሴ ቤት ትወጣለች ብሎ አስቦ ነበረ። ነገር ግን ስላልተሳካለት እንግዲህ ያለው አማራጭ ጽናትን ወደ ከተማ ይዞ መጥቶ እዚሁ ከተማ ላይ ሁለቱ እንዲጋቡ ለማድረግ ወስኖ ወደዚህ ቤት መጣ። ጽናትም የአባቷን መከፋት ከፊቱ አንብባ እንግዲህ በጣም እንዳዘነችና በጣም እንደከፋት ለኪራ ስትናገር ነበረ። አዎ ትክክል ነው፣ ያስከፋል፣ ነገር ግን ደግሞ ምንም ማድረግ አይቻልም በማለትም ኪራም ጽናትን አጽናናት። እንግዲህ በመጨረሻም የጽናት ጓደኛ ሰኒ መታ ሰኒ ወደ ቤቷ እንደምትወስዳትና ጽናት ከሰኒ ቤት ተሞሽራ እንደምትወጣና ሰኒ እንግዲህ እንደ አንድ እህት እንደ አንድ ጓደኛ ሞሽራ ከቤቷ ልታስወጣት እንዳሰበች ለጽናት አባት ተናገረች። የጽናት አባትም በዚህ ሀሳብ በጣም ተደስተው ነበረ። የተቀደሰ ሀሳብ ነው፣ በጣም ደስ ይለኛል፣ ልጄ ከፍቶኝ ነበረ። እንግዲህ ይህንን ሀሳብ ይዘሽ ስለመጣሽ በጣም ደስ ብሎኛል በማለትም መለሱላት። ሰኒ በመጨረሻ ለጽናትም ይህንን ነገር ማድረግ እንደምትፈልግ ስትነግራት ጽናት እንግዲህ በደስታ ስቅስቅ ብላ አለቀሰች። ሰኒ ከዛ በፊት ጽናት ለምን ከክፍለ ሀገር እንደመጣች ጠይቃ ነበረ። ጽናት እንግዲህ ከክፍለ ሀገር የመጣችው የክፍለ ሀገር ዘመዶቿ ምንም ሊያደርጉላት ባለመቻላቸው እንግዲህ ለሰርግ የሚያስፈልግ አንዳንድ ነገሮችን እንዲሰሩ ቀድሞ ተነግሯቸው ነበረ። ነገር ግን እነሱ ምን አገባኝ በማለትም እንግዲህ ሳያዘጋጁላት ቀርተው ጊዜው እንዳለፈና ከእንግዲህ በኋላ ቢዘጋጅም እንደማይደርስ ስላመኑበት ያለው አማራጭ ወደ ከተማ መጥቶ እንግዲህ የሰርጋቸውን ጉዳይ አጠናቆ ወደ ገጠር መመለስ ነበረባቸውና ሁለቱም ተመካክሮ በሀሳቡ ተስማምተው ወደ ከተማ መጡ። ታዲያ ሰኒ ያን ሁሉ ዋጋ ለጽናትና ለኪራ ከከፈለች በኋላ አሁንም በድጋሜ ለጽናት ከቤቴ ተሞሽረሽ እልል ብዬ እኔ ጓደኛሽ እድርሻለሁ በማለትም ወደ ቤቷ ሄዳ ከዛ ቤት እንድትወጣ አደረገች።
ቅዱስና ሰላምም እንዲስማሙ እንግዲህ የሰኒ እህት በመሀል ገብታ መደወል እንዳለበትና አግኝቶ ማውራት እንዳለበት ተናገረች። እንግዲህ ቅዱስም የሰኒን እህት ሀሳብ ሰምቶ መልካም ብሎ ለሰላም ደውሎ ነበረ። ሰላም ግን እንግዲህ ቀጠሮዋን ሳታከብር ቀርታ ቅዱስን አላገኘችም። ቅዱስ ግን በጣም ተናዶ ወደ ቤቱ ተመለሰ። እናንተ በፊትም አንዴ ተስፋ ከቆረጥን አንመለስም ብለሽኝ ነበረ፣ ሴቶች ስትባሉ እንደዚህ ናችሁ በማለት በጣም ተበሳይቶ ወደ ቤቱ ተመለሰ። ምን ነበረ ባልሄድኩ እያለም እንግዲህ ተናዶ ወደ ቤቱ ተመለሰ። ነገር ግን ሰላም በምን አይነት ምክንያት እንዳላገኘችው አላጣራም። ታዲያ ቅዱስ እንደዚህ ተናዶ ወደ ቤት ሲገባ ከረጅም ጊዜ በኋላ እንግዲህ ኪያም እናቷን አግኝታለች። የኪያ እናት ካለችበት ወደ ኪያ መጥታለች። እንግዲህ አብረው ተያይዘው ወደ ኪራ ቤትም ሄደዋል። የኪያ እናት እንግዲህ ኪያ ወንድም እንዳገኘችና እንዲሁም ደግሞ ወደ ኪራ ቤት ሄደው ከኪራ ጋርም ሲያወሩ ነበረ። ቆንጆ አይደለሽም እያለም እንግዲህ ኪራና ኪያ ሲጣሉ ነበረ። እናቷም እንግዲህ ልጄ ቆንጆ አይደለችም አትበላት፣ ልጄ ከምንም በላይ ከማንም በላይ ቆንጆ ናት እያለችም እንግዲህ ለልጇ ስደግፍ ነበረ። በስተ መጨረሻም ተሰማም እንግዲህ ብርቄ የሌለችበት ምድር ላይ በጭራሽ አልኖርም በማለትም ጓዙን ጠቅልሎ ወደ ከተማ ተመልሶ መጥቷል። ወደ ከተማ ሲመጣ እንግዲህ ብርቄ ወዴት እንዳለች አያቅም። ግን ደግሞ ብርቄን ፈልጎ ለማግኘት ወስኖ ወደ ከተማ መጣ። ከተማ እንደገባ እንግዲህ ወዴት እንደሚሄድና ምን ማድረግ እንዳለበት ጠፍቶት ቆሞ ብርቅዬ አንቺን ፍለጋ መጣው፣ ከተማ ውስጥ አንቺን ፈልጎ ማግኘት ጤፍ እንደ መቁጠር ነው እያለም እንግዲህ ወዴት ሊሄድ እንዴት ስላግኛት እያለ ብቻውን ሲያመነታ ነበረ። እንግዲህ በሌላ በኩል ደግሞ በዛብህም ብርቄን ለመፈለግ ወደ ከተማ መጥቷል። በዛብህና ተሰማ እንግዲህ ሁለቱም ለየብቻ ብርቄን በመፈለግ ላይ ይገኛሉ። እንግዲህ ተሰማ ቀድሞ ለብርቄ ስልክ በተደጋጋሚ እየደወለ ነበረ። የሚደውለውም በኒና ስልክ ነበረ። ኒና እንግዲህ ብርቄ የለችም፣ ብርቄን አታገኛትም እያለችም በተደጋጋሚ ስልኩን ስዘጋበት ነበረ። ይህንን ስትል እንግዲህ ብርቄ ስለሰማች ተደብቃ በኒና ስልክ ለተሰማ ደውላለች። ወዳለችበትም እንዲመጣ አድርጋለች። በዛብህ ግን ይህንን ነገር ምንም የሚያውቀው ነገር የለም። በዛብህ እንግዲህ ብርቄ ወዴት እንዳለች እስካሁንም ድረስ አልደረሰበትም። ግን ደግሞ ተሰማ እንግዲህ ብርቄ ወዴት እንዳለችና ለምንም ከቤት እንደወጣች ያቅ ነበረ። ታዲያ በዛብህና ተሰማ በአጋጣሚ ተገናኝተው ነበረ። ናቲና እንቡጥዬም እየተጣሉ እንግዲህ እስካሁንም ድረስ መስማማት አልቻሉም። ናቲና እንቡጥዬን የሚያጣላቸው ነገር እንግዲህ አጋጣሚ ከሌላ ሰው ስልክ ሲደወልለት እሱ የስልክ ጥሪውን ሲያነሳ እንቡጥዬ ትናደዳለች። እንደዛውም ደግሞ ናቲም እንግዲህ እንቡጥዬ ላይ ስልክ ሲደወል ከሰማ በጣም ይናደዳል። በመስማማት ላይ ሳይሆን እንግዲህ ባለመስማማት እየቀጠሉ ይገኛሉ። በስተ መጨረሻም ጽናትና ኪራ ፍቅራቸው እግዚአብሔር ባርኮ እንግዲህ አንድ ሊሆኑ ተዘጋጅተዋል። እንግዲህ ሰርጋቸው ቀን ተቆርጦለት ሰርጋቸውን እየተጠባበቅን እንገኛለን። ሁላቸውም ተሰብስበው የወንዶች ሚዜዎች እንግዲህ ዘፈን እንዴት ይሁን እያሉም እንግዲህ ስለ ሰርጉ ጉዳይ በሰፊው ሲያወሩበት ነበረ። እየቀለዱም እየተሳሳቁም ነበረ። እንግዲህ ቀልድ የማያልቅበት ናሆም ሲያስቃቸው ነበር። ከዚህ በተጨማሪ እንግዲህ የኪራን የቤቱን ካርታ ማን እንደወሰደና ማን እጅ እንዳለ ታውቋል ማለት ነው። እንግዲህ የቤቱን ካርታ የወሰደችው ጽዮን ነበረች። ጽዮን እንግዲህ ለምን እንደወሰደች አልታወቀም ነበረ። ግን ደግሞ ወስዳ ደብቃም አልዘለቀችም። ወረቀቱ ወድቆባት አለምዬ ከባለቤቷ ጋር አንስተው የወረቀቱን ምንነት ሳያዩ አስቀምጠው ነበረ። እንግዲህ ምሩ ለናሆም ስለነገረች ናሆምም በሩጫ ወደ ቤት ሄዶ ተናግሮ ነበረ። ታዲያ ጽዮንን ሲጠይቃት አንተም ባለቤትም ገደል መግባት ትችላላችሁ፣ እኔ ስለምንም አላውቅም በማለት ነበረ ምላሽ የሰጠችው። በስተ መጨረሻም ወረቀቱ ተገኝቶ እንግዲህ ኒና ካነሳችበት ቦታ መልሳለች። ሰኒና ኒና ስለዚህ ወረቀት ከሁለቱ ውጪ ማንም አያውቅም። እንግዲህ ሰኒ በምን እንደታገተችና ለምንስ ታግታ እንደቆየች እስካሁንም አልተናገረችም።
የሰኒ እህት ግን ከሰኒ ጋር የነበረውን ጆከር የተባለውን ሰው እንግዲህ ለምን ወደዛ ቤት እንደመጣ ተደብቃም ስታዳምጥ ነበረ። እስካሁንም እርግጠኛ የሆነችበት ነገር የለም። ታዲያ ለብቻ ስላገኘችው ላውራክ ፈልጋለሁ ናግባም ስትለው ነበረ። እንግዲህ እሱም ገብቶ ከሷ ጋር ከማውራቱ በፊት ለሰኒ ደውሎ ነበረ። ሰኒም እንግዲህ ከራሷ ርቃ እየሮጠች ወደ ቤት ተመልሳ መጥታለች። ወደ ቤት መታ ምን ተፈጠረ ረምን ትሮጫለሽ ስትባልም እንግዲህ ሌባ አሯሩጦኝ ነው በማለትም እንግዲህ የሰኒ እህት ልትጠይቅ ያሰበችውን ጥያቄ ሳትጠይቅ እንድትቀር ቀድማ መጥታለች ማለት ነው። በስተመጨረሻም ሰኒና ጽናት ተለቃቀሱ። ሰኒ ከምንም በላይ ጓደኛ እንደሆነችና ከምንም በላይ ለጽናት ትልቅና ጥሩ ነገር እንደምታስብ ዛሬ በተግባር አሳይታለች። እንግዲህ ሰኒ